ጉልበትን ታሳያለህ። በጣም ይቅርታ ተሳስቼ ነው። የፈለገ ቢሆን ልክ አልሰራ። እሺ አሁን ምንድን ነው የማደርገው? አሁን እሱ ከከሰሰ እንደምትታሰር አታውቅም? ጋሼ በሰዓቱ ጽናት በጣም ተናዳ ስለነበረ ምን ማድረግ እንዳለብኝ እንኳን ማሰብ አልቻልኩ። ቆይ ይሄን እንዴት ስንት ነገር እንዳሳጣ ታውቃለህ? በዚያ አኳኋን እኮ ህይወትህንም ልታጣ ትችላለህ። እንዴ ማለት? መረጋጋት አለብህ። እድሜ አይመክርህም እንዴ? ጋሼ በጣም ይቅርታ፣ ግን በዚህ ጉዳይ መቼም ልረጋጋ አልችልም። ለምን? በቃ ጽናትን በጣም ነው ማፈቅራት። ፍቅር ደግሞ ከትዕግስት ጋር ነው የሚያምረው። ለማንኛውም ውጭ ያለውን ነገር አጣርቼ ልምጣ። ኒና ደግሞ ተያ እንጂ አንዳንዴ ሙድ የገባሽ አይደለሽ እንዴ? እኔ አይገባኝም፣ ምንም አይነት ሙድ አይገባኝም። እንዴ እኔን ትተህ እሷን እንቡጥ እያልክ ስትከተላል እንዴ መሀል መንገድ ላይ እኔን እንዳላቦካሽ አልከኝ? እንዳላቦካሽ እናትዬ እኮ ፈነ እና አሁን ሂዱልኝ በቃ። አንቺ ቆይ ኒና ነውር አታውቂም እንዴ? እንግዳ እንደዚህ ይባላል? በዛውም እንቡጥዬ ጉዳይ አይደለም፣ የኔ እንግዳ አይደለች። እሺ አሁን ኒና ይኸውልሽ አንድ ነገር ልንገርሽ። መኪናውን ሳታስበው የማይሆን የሰው በር ላይ ነው ያቆመችው። እስኪ ቢያንስ እሱ እንኳን እዚህና ቼክ አድርጊልን። ጭራሽ መኪናም አላት? አላመንሽንም እንዴ? ካላመንሽ ይጂና እዛ ላይ የቆመው መኪና እኮ የሷ እኮ ነው። የእምቡዬ አንቺ ሰው ትንቂያለሽ። እንዴ ነችና ኒና እንደዚህ አይነት ቀልድ ተጀመረ? ጥሩ ደህና አደርሽ? እግዚአብሔር ይመስገን። እንዴት አደርክ? አለው። እንዴት ነው ዛሬ ፈካ ብለሻል? እና ለማን አባቱ ብዬ ነው ፊቴን ማጠቅሮ? እሱስ ልክ ነሽ። ኪራስ? ኪራ የለም ቤት ሰፈር ደግሞ መንገድ ላይ ካገኘው ጋር ይጣላል። እዛው ብዬዋለሁ። እሱስ ልክ ነሽ። የሰው እኮ ገሉልሽ ነበር እኔ ባልደርስ ኖሮ። እኔ ለምን ተናዳጅነቱን እንደማስተው አለ። ዋሻት በይና ማለት ነው። በዚህ ከቀጠለ ላንቺም ያሰጋል። ምን ይደረጋል እንግዲህ እግዚአብሔር ያስችላል። እኔ የምልሽ ጋሽስ ምን አለ? ምን ይላል? ያው በዛ በሆቆ እንዳደረገው ተረዳለሁ። ውሸት መሆኑ ገባ። ከጅምሩ አላመንም እኮ ግን። አዎ ይሄ እንዴት ይታመናል? ልጃቸው እንደማታረቅ ጠንቅቀው ያውቃሉ። አዎ ልክ ነህ። እኔ የምለው ግን ጠዋት ፈልገው ነበር። በቃ ልሂድ፣ በኋላ እንገናኛለን። እሺ በቃ ራስሽን ጠብቂ። ሰኒ እጠይቅሻለሁ እያልኩ ምን? የኪራ እህት ኪያ እኮ መታለች። ኧረ አዎ እነ ኪራ ቤት እኮ አግኝቻታለሁ። አረ ሄደ እንዴት ነሽ እንበላት። በማታውቀው ሀገር ብቻ ሆነ ደስ ይለኛል። ኧረ አዎ ነውር ነው። ጭራሽ እኮ ረሳናት። አዎ ደግሞ እኮ ጓደኛዋ ማውራት አልመጣችም፣ እዛው ቀረች። አዎ በእናትሽ መሄድ አለብን። አዎ ብቸኝነት እንዳይሰማት ማድረግ አለብን። እዚህ ስመጣ እኮ እነ ኪራ ጋር ባላልፍ እስካሁን ብቻዬን አልቆይም ነበር። አዎ ብቸኝነት በተለይ ሰው ለምደሽ በጣም ከባድ ነው። ደግሞ እኮ ምንም ባያሳድጋትም አባቷን አታ ብቸኛ መሆኗ ልክ አይደለም። አዎ በጣም በእናትሽ። በዛ ላይ ስራ ማጣሽ መሰለኝ። እኔ እኮ ስትሄድ የአባቷን ሀዘን እስክትረሳ መስሎኝ ነበር። ሀሳቧማ እኮ እንደዛ ነበረ፣ ግን አልሆነም። ለምን? እዛ የሰው ወሬ አላስቀምጠኝ አለች። ወይ አንዳንዴ እኮ ሰው ያልበላውን ነው የሚያውቀው። ምን አንዳንዴ ብቻ፣ ሁሌም ነው እንጂ። እንደውም ቤት ከሆነች ለምን ዛሬ አንሄድም? እንችላለን። እንደውም ቀኑን ማምሻ ይሆነናል። እሺ እስኪ ደውይላት። እሺ ደግሞ ደዛ ምናችን ነው? ምን ሆነሽ ነው? ታውቂያለሽ ግን እንዲሸውደንሽ እንደመጣ ሙልቃቅ ማለሽ ደግሞ ይቺ እስቲክ እንደተወረወረለት ውሻ ልክ ስትሄጂ እኛ ሸውደንሽ መጣን። አይ እምቡጥዬ ተጫዋች እኮ ነሽ። ይምር ቆይ አንተ ግን አስሬን ቡጥንቡጥ የምትለው ይቺ ለምቦጫም የመሰለችን ሴት ነው? ምን አልሽ አንቺ? አይ ነፍሴ ለምቦጭ ነው ያለችሽ። እናንተ ገደል ማሚቱ ነው የምትደግምላት? ምን አልሽ አንቺ? እንዳንቺ አጉል መልክ የሚሰሩ ቸከቶች ጭራሽ ነው የማይመቹኝ፣ አይነፉኝም። አፌ ቁርጥ ይበልልህ አስጨናቂዬ። ምን በዚህ ዘመን አስጨናቂ ምናምን የሚባል ስም አለ እንዴ? አይገርምሽም? ስማኝማ ምንድነው? ወይኔ ጭልጭ ጭዳ በላሻታል። ትፊው እምቡጥዬ ትፊው። ቆይ
አንተ ግን ምን አራገብክ? እንደዚህ አይነት የማሽቃበጥ ጥግ ለማየት ጾታ አይፈቅድልኝ። ምንም ጭምር ነው የጎዳው። እሺ ግን ቆይ አንቺ ምንም አልተሰማሽ? ትንሽ ፈርቻለሁ፣ ግን ደግሞ በቃ ምንም ማድረግ አልችልም። እንዴ ለማን አባቱ ብለሽ ነው የምትፈሪው? እንዴ እኔ ያለው አይደል እንዴ? ምንም ነገር ቢፈጠር እኔ ከጎንሻለሁ። እሺ በቃ ወደ ቤት እንሂድ። ደግሞ አሁን እጄን ይዛኝ ሲያዩ ሌላ ነገር እንዳይሉ ይበሏ። እንደውም ይኸውልሽ ወሬውን ሰምቻለሁ እውነት ይሁን ብያለሁ የሚለውን ዘፈን ጋብዣቸዋለሁ። ኪራ ምን እያደረክ ነው? መብታችን አይደል እንዴ? እሺ በልና አሁን ወደ ቤት እንሂድ። እንዴ አለምዬ እንግዳው እኮ አልመጣም። አውቃለሁ። እና ቡናውን ስታቀራረብ ጊዜ ነው እንደው ጨስ ጨስ ላድርግበት ብዬ ነው። ጨስ ጨስ ስታደርጊው የድሮ ትዳራችን ተመለሰ ማለት ነው። የታባቱ ሰይጣን ገብቶን ነበር ወጣ። ትዳራችንን አደጋ ላይ ጥለነው ነበር። አሬ ሰይጣን ጆሮ ይደፈን እና አሁንማ ወጣ። ወይኔ ቆየች እኮ። እኔና አበቦቼ ውሃ ጥም አንችልም፣ እንጎዳለን። እንግዲህ እኔ ያለሁላችሁ። ደግሞ እኮ ውሃ ልታመጣ ሄዳ እኮ ነው። አትቆይም? እሺ አይዞሽ። ያ አመጣሁልሽ። ከእናንተ እንደው ታመጪውም እንዴ? 2 ሊትር ሃይላንድ ስለገዛው እኮ እንዳይከብዳት ብዬ እኮ ነው ቡጥዬ። አመሰግናለሁ። ጭልጥ አድርገት። እሺ ምን አድርገሽበት ነው አንቺ? ምን ነው ሙጥዬ ምን ይደዳል? አዎ ዛሬ ደግሞ ሸንጎ የለም። እርቁ መቆየት የለበትም። ሰይጣን ደግሞ ሹክ እንዳይለው። እና ምን ተሻለ አሁን? እኔው ራሴ አስታርቃቸዋለሁ። እንደዛ ይሻላል? አዎ ለታዛቢነትም እንዳይክደን በሱም 2 ሰው በእኛም 2 ሰው አድርገን እናቆማለን። በቃ አለቀ። እንደዛ ከሆነ ይቻላል። በል እንግዲህ አንድ በግ ነገር ገዝተን እንምጣ። ና እንሂድ። እሺ ገር እንዳትመኝለት የሚያደርግሽ። ኦ በእናትሽ ቢያንስ ሻዩ እንኳን ቢፈላ ምን አለበት? ችግር የለውም። እኔ አላሰኘኝም። አዎ እኔም ባልጠጣ ደስ ይለኛል። እና በባዶ ቤት እንዴ? አንቺ አትሳቀቂ እንጂ እኛ እኮ ልንጫወት ነው የመጣነው። ወይ እሱማ እንኳን መጣችሁ። በጣም ደብሮኝ ነበር። አንቺም አንዳንዴ ነኝ እንጂ እዚህ ተዘግተሽ ብቻሽን ከምትይ። እሺ እመጣለሁኝ። በእናታችሁ እናቴ የሰጠችኝ ብልኩት እንደጠፋብኝ አጣሁት። የሰው ማስታወሻ እኮ ሲጠፋ ሲያቃጥል። እሺ በጣም እውነት። የት ነው የጣልሽው? ለመጨረሻ ጊዜ ማስታወሶ ኒና ጋር ስሄድ ነው፣ ግን እዛም የለም። ጦስሽን በቃ ዋናው እናትሽን ያቆይልሽ፣ ሌላ ትሰጥሻለች። እሱማ እሷን ያቆይልኝ። ተናድጄ ነው ማለት። አንተ ስንት ነገር ነው በእንዴት የምታበላሸው? እና ጽናት እንደዛ ከፍቷት እያየው ምን ላድርግ? ሰፈሩ እንደዛ መጠቋቋሚያ ሲያደርጋት ምን ማድረግ ነበረብኝ? እሺ አሁን አንተ ታስረስ ቢሆን በሰው ሀገር አላቅም። በቃ እኔ በሰዓቱ ምንም አላሰብኩ። እኔ መቼ እንደምትበስል አላቅም ኪራ። በቃ አታስብ። ሰውየው ከሃዲ እኮ ነው። ከዛ በኋላ ሀሳቡን ሊቀይር ይችላል። አላቅም፣ ግን ጋሼ መታረቁ ጥሩ ነው ብለዋል። እሱማ ምንም አማራጭ የሌለው ነገር ነው። በቃ እሱ ይርዳህ። አሜን። እና ሸገር እንዴት ናት? ሸገር ደህና ናት። አንተ ጠፋህና በናፍቆት ልትከሳ ነው። አረ እመጣልሻለሁ በልልኝ። ደግሞ ቢንታና ስትደውል አታነሳም። በሰላም ነው? ተዋት እባክህ። እሷን የማያሳስብ ነገር ነው የሚያሳስባት። እንዴት? አላቅም፣ የሆነ ፕሮቶኮል ምናምን ታበዛለች። እኔ ደግሞ እንደዚህ መሆን አልወድም። በቃ ለማንኛውም እሷ ቻው ልትልህ ነበር። የት ሄደች ደግሞ? እኔ እንጃ፣ ወደ ክፍለ ሀገር ለስራ ወጣች። አረ እንኳን ሄደች በእናትህ። ስልችት ነበር ያደረገች። አንተ ስንቱ ተገጭቶ አስታማሚ አጥቶ ይሰቃያል። አንተ እዚህ ትኮራለህ አይደል? እና እኔ ምን ላድርጋት? ደህና ነኝ ተይኝ አልኳት። ያልገባ አላት። ደህና ነኝ ስላት ራሱ አትሰማኝም መሰለኝ። እኔ ምን እንደምታስብ አልኩ። ለማንኛውም አመስግናት፣ ልጅቷ ጥሩ ሰው ናት። አዎ በቃ እስከዛው ባንተ በኩል አድርስልኝ። እሺ በቃ ቻው። እሺ ቻው።
ወይ ናቲ እና ናቲ እንደዚህ አድርጎ ብሎኛል። እግዚአብሔር ያክብራቸው። አሜን። እኔ እኮ ሲጀመር ለጽናት በማሰብ ነው። ጽናት ልጄ ናት። ከከተማ የመጣ ሰው እንዳያበላሻት ብዬ እኮ ነው። እና ክብሯን እንደዛ በማዋረድ ነው እንደምትጠብቃት? አይ ምናልባት እኮ እኔ ቆጣ ስላት ደንገጥ ትላለች ብዬ ነው። ይበቃል። ከመጣን ጀምሮ ሁለታችሁንም ሰማኋችሁ። ደግሞ አሁን እስቲ ሽማግሌን ስሙ። እሺ። ሰው አይደለም ድንጋይና ድንጋይ ይጋጫል። ሰው አይደለም ተጣልቶ ከአባቱ ገዳይ ጋራም ይታረቃል። ስለዚህ እናንተም ቂምን ከልባችሁ አውጥታችሁ ታረቁ። እሺ በሉ አሁን ተቃቀፉ። ከልባችሁ ውስጥ አውጡት። በሉ እርቅ እንግዲህ እንደዚህ ነው፣ ከልብ ነው። በሉ ጽናት ክፍል 157 ተራቆሪ ውዶችዬ። እንግዲህ ኪራ በዛብን ስለደበደበው የጽናት አባት በጣም ተቆጥቶታል። ኒና እንግዲህ ወርቅ ነው ብላ ወይም ደግሞ ዲያመንድ ነው ብላ የሰረቀችው ነገር ያው የመጋረጃ ጌጣጌጥ ሆኖ ተገኝቷል ማለት ነው። ወደጂ ቪዲዮን እስከ መጨረሻው እዩት። እንግዲህ የናሆሚ አባት ከሚስቱ ጋር ታርቆ ሰላማዊ ሆኗል ማለት ነው። ወደጂ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዛት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ደግሞ ካላችሁ ኮሜንትስ ላይ ያስቀምጡልኝ፣ እመልሳለሁ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እያጠቆራችሁ ሰብስክራይብ አድርጉ። እኔ በምለቅ ሰዓት ማንኛውንም ቪዲዮ ስለቅ እንዲደርሳችሁ ማለት ነው ኖቲፊኬሽን። እንግዲህ ባለፈው ክፍል እንዳያችሁት የጽናት ድራማ ክፍል 156 ላይ የተለቀ የነበረው በዛብን ኪራ እየደበደበው ነበር የሚያቆም ማለት ነው። እና ያው እንግዲህ ኪራንም ዴቭ ይዞት ወደ ቤት ተመልሶ ነበረ። እንግዲህ የጽናት አባት ኪራን በጣም ተቆጥቶታል። ነገር ግን ኪራ ደግሞ ይቅርታ ጠይቋል። ያው ኪራ እንደምታውቁት ነዳዳም ነውና አንዳንዴ ነዳዳ መሆን ደግሞ ትንሽ ይከብዳል ማለት በቃ ተሎ የሆነ ውስጥ እንድትገቡ ወይም ደግሞ ተሎ ያልሆነ ነገር እንድታደርጉ ያደርጋቸዋልና አንዳንዴ ትዕግስት ወሳኝ ነው የሚባል ለዚህ ነውና ውዶችዬ፣ ያው እንግዲህ ትዕግስቱ ማለቴ ተሎ ቸኩሎ በንዴቱ መወሰኑ ለሌላ ነገር ህይወቱን እስከ ማሳጣት ድረስ እንደሚያደርሰው የኪራ አባት ማለቴ የጽናት አባት ለኪራ ነግሮታል ማለት ነው። ኪራም በጣም ደንግጧል ሆነን ለመናገር ምክንያቱም እስከዚህን ድረስ ምናምን ብሎ ያው በጣም እንትን ብሎታል ማለት ነው፣ ቆጭቶታል። ነገር ግን የጽናት አባት ሂዶ አንድ በግ ገዝቶ ሊሰጥ ቃል ገብቶ እንግዲህ እነሱም ከክሱ እንትን ብለው ወደ ሽምግልናው ሄደዋል ማለት ነው። እንግዲህ ጽናት ማለቴ ኒና ማለት ነው የመጋረጃው ነው ያልጋ ጌጥ እሱን አንስታ ማለት ነው ሰዎቹ ዲያመንድ ነው ብለዋት ማለት ነው ያን አንስታ እንግዲህ ለዚህ ለአብራት ላለው ሰውዬ ማለት ነው ሳጠዋለች። ነገር ግን እሱ የመሰላት ዲያመንድ ነበረ። ዲያመንድ ነው ብላ ነው የሰጣችው። እሱ ግን ወስዶ ቼክ ሲያስደርግ ዲያመንድ አይደለም ያልጋ ጌጣጌጥ ነው። ከዛም እሱ በጣም ተናዶ እንዴት ትሸውጀኛለች በማለት እሱ አላወቀችም። እሱ ግን ልክ እንደሸወደችው አድርጎ ነው ያሰበውና ያው ለምን ትሸውጀኛለች ምናምን እያለ ሲወቅሳት ነበረ። ከዛም ናቲ ከፍቅረኛው ጋር እንግዲህ ወደ ቤት መጥቶ ክፈችን ብለው ሲቆፈቆፉ ነበረ። እሷም አላስገባም ስትላቸው ይኸው መኪናችን ኤልን እስኪ ሄደሽ ምናምን የእሷ መኪና እኮ ነው የቆመው ምናምን በማለት እሷ መኪናውን ልታይ ስትሄድ እነሱ እንግዲህ ወደ ቤት ገብተዋል ማለት ነው። በስተ መጨረሻም እንግዲህ ቆፍቋፊ እሷ ሆናለች። እሷ ሄዳ ቆፍቁፋ ከፍተዋት ገብታለች ማለት ነው። ከዛ እሷ ስላናደደቻት ያው በመሀላቸው ሄዳ ገብታ ቁጭ ብላ ነበረ። እንግዲህ በማራቸው ገብታ ስትጠብጣት ነበረ። እንዲሁም ደግሞ አብራት ያለው ሰውዬ ሲያግዛት ነበር ማለት ነው ለኒና ማለት ነው። በስተ መጨረሻ እንግዲህ ኒና ተናዳ ተነስታ ወደ ኪችን ሂዳ ቆማ ነበረ። ናቲ ደግሞ እባክሽን ለልዕልቷ ውሃ አምጭላት፣ እባክሽን ከሱቅ ገዝተሽ አምጭላት፣ እሷ ሄለንድ ውሃ ብቻ ነው የምትጠጣ በማለት ዋዟታል። እሷ ደግሞ እሺ ብላ
ምንጭ ውሃ ታደርግና በዛ ላይ ጫው ነስንሳታታለች ማለት ነው። እሷም ያን ውሃ ከወሰደችላት በኋላ ቀምሳ እንዲያውም ከፊቷ ላይ ተፋችው። ለምን ይህን ውሃ ትሰጭኛለሽ? ምን ሆነሽ ነው? እውነትም ያምሻ እንዴ? ምናምን በማለት ያው ነግራታለች ማለት ነው። ከዛም ኒና ተናዳ ወደ ኪችን ስትሄድ ናቲ ደግሞ እኔ ያመጣልሻለሁ የኔ ጠንበለል የኔ እንቡጥ እያለ ያው እንግዲህ ውሃ ሊያመጣላት ሄዷል ማለት ነው። ወዶችዬ እንግዲህ ከኒና ጋር ያለው ሰውዬ ያው በስተ መጨረሻ ችግር የለውም ያጋጥማል አታስቢ ብሎ ያው ኒናን ትሪት አርጓታል። ምክንያቱም ያው እሷ እንግዲህ ፈልገው አይደለም ማለት በቃ ወርቅ ነው መስሏት ወይም ደግሞ ዲያመንድ ነው መስሏት ነው ያነሳችው ያን ነገር ግን መጥቶ ቼክ ሲደረግ አይደለም ማለት ነው። እሷ ያው እንግዲህ ግማሹን እሷ አብረው ተባብረው እንትን ሊሉ ነው የነበረ ነገር ግን አልተሳካላቸውም ማለት ነው። ወዶችዬ እንግዲህ ያምሩ አማቶች ወይም ደግሞ የናሆሜ እናትና አባቶች ታርቀዋል። ሴትየቱን ቡናዋን ፏ ዘና አድርጋ ጨስጨስ ስታደርገው ነበረ። እንግዲህ ቅዱስም ከቤታቸው ሂዶ ያው ሲስተናገድ ነበር ማለት ነው። ወዶችዬ እንግዲህ ጽናትና ኪራ ደግሞ ያው ጽናት በጣም ደብሯት ነበረ። ምክንያቱም ኪራ ቸኩሎ መወሰኑ ቸኩሎ የሰው መማታቱ ትንሽ ይከብዳል ና ምክንያቱም ሊታሰርም ይችላል እስከ ህይወትን እስከ ማሳጣት ድረስ ያደርሰዋል ነገር። ከዛም አልፎ ሂዶ ጽናትን እንዴት ነው ተቆጣሽ ወይ ከፋሽ ወይ ደበረሽ ወይ እያለ ሲጠይቃት ነበረ። ነገር ግን እሷ ደግሞ አይ ችግር የለም ምንም ችግር የለም አታስብ እያለች ያው ትሪት ስታደርገው ነበረ። ያው ቢደብረኝም እሱን መማታትን ልክ አላደረክም። ምክንያቱም ይህ ውሳኔ ይሄ በችኮላ የምትወስነው ነገር ለአንተ መልካም ነገር አይሰጥም እና እባክህን ቸኩላ አትወስን በማለት ነግረዋለች። እሱም ደግሞ በቃ እሺ ይቅርታ ድጋሚ እንደዚህ አላደርግም እያለ ሲላት ነበር። ከዛም በቃ ወደ ቤት እንሂድ እያለ ብላ ይዘው ሄዳለች ወደ ቤት ማለት ነው። እንግዲህ ዴቭ ደግሞ የጽናትን አባት አግኝቷቸው ሲያወራቸው ነበረ። ያው ስለ ሽምግልናው ሁኔታ ነው። ሽምግልናው እንግዲህ አንድ በግ ሰጥተው ከዛም በኋላ ያው እርስ በርሳቸው ይታረቃሉ ማለት ነው። ድጋሜ ላይደርስባቸው ማለት ነው። ደስ የሚል እንትን ነው እንግዲህ ምሩና ሰናይት የኪያን ማለት የኪራን እህት ወይም ደግሞ ኪያ የምትባለው ሄደው እንግዲህ ጠይቀዋታል። ምክንያቱም ኪያ ማለት በጣም ምስኪን ልጅ ናት። ነገር ግን ኪራንና ጽናትን ከማግኘቷ እነሱን ከመተዋወቋ በጣም ከባድ ሁኔታ ውስጥ ነው የገባችው። ምክንያቱም አባቷም ሳታስበው ሞተ። ልክ እንደተዋወቀቻቸው ምናምን አባቷም ሳታስበው ሞተ። ከዛም ደግሞ አባቷን እንትን ቀብር ስትመጣ ለውርስ ብላን የመጣች እንጂ ለምንድን አባቷ ሳለ ለምን እሺ ብላ እንትን አልመጣችም የነበር? ለምንስ እሱን እንትን አላለችም? አምና አልተቀበለችም ነበር በዛን ሰዓት። አሁን ሲሞት ነው የመጣችው። ስለዚህ ለውርስ ብላ ነው በማለት ያለ ሰው ጉረቤቱ ሲያወራ ስለሰማች ያው ተናዳ ወደ አገሯ ወደ ድሬ ሄዳ ነበረ ወደ ቤተሰቦቿ። ነገር ግን ደግሞ ከዛም ጥሩ ሁኔታ ላይ ስለማትሆን ያው መታ ደግሞ መስራት ስላለባት ተመልሳ መታለች ማለት ነው። እንግዲህ ተመልሳ ከመምጣቷም ያው ጽናትና ኪራ የሉም ያሉት ገጠር ነው። ስለዚህ ከዚህ አንጻር ጓደኛዋም እሷም ኤደንም ያው በኪራ ምክንያት ወደ ነበረችበት ወደ ቤተሰቦቿ ስለተመለሰች ያው ኪያ እንግዲህ ብቸኛ ናት። ስለዚህ አሁን ላይ ከጎኗ መሆን ይገባናል በማለት ሰናይትና እምሩ እንግዲህ ሄደው አበረታታዋት። ሄደው ከቤቷ ያጫወቷት ነበር ማለት ነው። እሷም ያልጠበቀችው ነገር ስለሆነላት በጣም ደስ ብሏታል። ምክንያቱም ሰናይትና እምሩ በጭራሽ አስበውትም ሄደውም ስለማያውቁ በጣም ደስ ብሏታል ማለት ነው። ምክንያቱም ነገ ደግሞ ከብቸኝነት ነፃ እንደምትሆን ተስፋ ላይ ማለት ነው። በዚህ ሂደት እንግዲህ ውዶችዬ በስተመጨረሻ እንግዲህ የጽናት አባት ኪራንና በዛብን ከአንድ ላይ አድርጎ ያው ይቅርታ አጣይቋቸዋል ማለት ነው። አጣይቋቸው ወደ ቤት ሄደን እህል እንቅመስ በማለት ወደ ቤት ወስዷቸዋል ማለት ነው። እንግዲህ እዚህ ላይ ስዕሉ ላይ ፒክቸሩ ላይ እንደምታዩት ያው እንግዲህ ታርቀዋል፣ ተቃቅፈዋል፣ ሰላም ተባብለዋል። እንግዲህ ደስ የሚል ሁኔታ ነው። በተረፈ ሰላማችሁ ይብዛልኝ። ቀጣይ ክፍል